መጥፎ ነገር ውስጥ እንዲገቡ ነው የሚያደርገው። ማስረጃ ነው እያያዘባቸው ያለው። አብርሃም ትልቅ ማስረጃ ነው እያያዘባቸው ያለው። አንደኛ ይሄን ቪዲዮ ዛሬ በደንብ አድርጋችሁ ላይክ እንድታረጉልኝ ፈልጋለሁ። እሺ ውዶቼ ላይክ አድርጉልኝ በደንብ አድርጋችሁ። ወደ ነገራችን ነው ቤተሰብ እግዚአብሔር አምላክ ርካሽ ከመባል በቃ እግዚአብሔር ይጠብቃችሁ ነው ብሎ ርካሽ ሴት ነሽ ከመባል እኔ እንጃ እኔ ርካሽ ሴት ነሽ ከመባል እንደው በሞት ይሻለኛል። እግዚአብሔርን ነው የምላችሁ። በጣም ያሳፍራል። የዛሬ እንግዲህ አይታችኋል። ቅድም በሰራሁት ቪዲዮ አንድ ክላስ ላይ አብሮ እንደሚሆኑ በቀደምም የሩታ እናት አንድ ሆቴል ሆነው አይቷቸው በጣም ነበር ያዘኑት። ያው አብርሃም በሰራው ስራ ማለት ነው። የነገርኳችሁ ነው። አብሮ ነው ሆቴል ያሉት ስላችሁ እናንተ ብዙ ጊዜ አታምኑኝም ማለት ነው። እና አይታችኋል እንግዲህ በአይናችሁ አብርሃም በጣም የሚገርም ትቢቱ ራሱ አነጋገሩ የሆነ በቃ ይሄ ብርማ ይሄ ዶላርማ አጠግቦታል አብርሃም። መቤቴን እንምላችሁ አልፈርም ደግሞ የሚለው ምን እንደው ታውቃላችሁ? ንብረት እኮ እንዳይከፋፈል እኮ ነው። ፈርቶ እኮ ነው። እሱ ወንድ ቢሆን እኮ ይፈርማል እኮ። ወንድ ከሆነ በቃ ፍርም በቃ እንከፋፈል ነበር። ግን ምንድነው አብርሃም እልህ ውስጥ ነው ያለው። አንደኛ ብሩ እንዲወሰድበት አይፈልግም። ሁለተኛ ነገር ደግሞ ሩታን ማሰቃየት ነው የሚፈልገው። ገብቷቸዋል። ሩታ እንድትሰቃይ፣ እንድትናደድ፣ እንድትቃጠል በቃ ብዙ ነገሮች ሰርታ ወንጀል ውስጥ እንድትገባ ነው እየገፋፋት ያለው። ገብቷቸዋል። አሁን ወንድሞቿ መጡ ቢደበድቡት የሆነ ነገር ቢሆን ሩታም ወንድሞቿም እስር ቤት ነው የሚገቡት። ስለዚህ አሁን ምንድነው እነ ሩታ በህግ ነው ሁሉን ነገር መጠየቅ ያለባቸው። በቃ ይሄ ልጅ እነሱን መጥፎ ነገር ውስጥ እንዲገቡ ነው የሚያደርገው። ማስረጃ ነው እያያዘባቸው ያለው። አብርሃም ትልቅ ማስረጃ ነው እያያዘባቸው ያለው። አንደኛ ሆቴሉ ዝም ብሎ ከፍቶ መግባት በህግ የተከለከለ ነው። ግን ይሄ ልጅ ደግሞ እንደዛ ቢያደርግ ደግሞ ሚስትን ሳይፈታ ከሌላ ሴት ጋር ሲማግጥ በመገኘቱ ራሱ አብርሃምን መክሰስ ትችላለች። ገና የፍቺ ወረቀቱ እኮ ሁሉም ተፈርሞ ያለቀ ነገር የለም ታውቃላችሁ። በመሃል ሩታ ወልዳለች። ስለዚህ ምንድነው አሁን እሱ ሩታን ወንጀለኛ ለማድረግ ስለሚፈልግ እሷ ቀድማ ይሄን ነገር እሷ ወደ ህግ ይሄን ክርክር ይሄን ድብድብ ይሄን ዛቻ ከማድረግ እሷ ሄዳ ወደ በቃ በፖሊስ አብርሃምን ማስፈረምና መለያየት ካለባት መለያየት። ሁሌ ከሱ ጋር የተገናኘች መናቅ የለባትም። እንግዲህ አይታችኋል እንዴት በቃ ፈርታ ከሱ ስር ከኋላው እኮ ነው ያለችው። የታሉ ቦዲጋርዶቹ? ቅድም በቦዲጋርድ ታጅበሽ አጭር ቀሚስ ለብሰሽ እንዲህ ስትመናቀር የነበረው ቦዲጋርዶቹ የታሉ ታዲያ? ቦዲጋርዶቹ ለምን አልተከላከሉ? ደግሞ እኮ ሊደውል ያወጣል። አይታችኋል? ሊደውል እንደው አታፍርም? ልደውል እንደው ቢመቱም እንኳን እሺ ብለህ መቀበል ነበረብህ። እውነት በቃ እሱ ሀሳቡ አንድና አንድ ሩታን ለመበቀል ሩታ እንድታብድ እግዚአብሔርን ነው የምላችሁ። በቃ በንዴት ሰው እኮ በጣም ንዴት ሲበዛበት አንደኛ እቺ ልጅ ገና ነች፣ ገና 2 ወር ያልሞላት ሴት ነች፣ ወልዳ ማለት ነው። እንግዲህ በጣም ንዴት በጣም ነው የምትናደደው። ደም ግፊት ሊመጣ ይችላል፣ ስኳር ሊመጣ ይችላል፣ ብዙ በሽታዎች ሊመጡባት ይችላሉ። አብርሃም ይሄን ነገር ነው እሱ የሚፈልገው። አሁን ሩታ ማድረግ ያለባት ምንም ነገር በቃ ወንጀለኛ መሆን የለባትም። ገብቷቸዋል። በቃ እሱ ወንጀለኛ እንድትሆን ነው፣ እስር ቤት እንድትገባ ነው የሚፈልገው። እና ወንድሞቿ እስር ቤት እንድትገባ ነው ፍላጎቱ። ስለዚህ እሱ ፍላጎቱ ማሟላት የለባትም። ሩታ ጠንካራ ሁና ቀጥታ ወደ ህግ ማስቆም ነው ያለባት። በቃ ቀጥታ አስቁማ የፈለገችውን ነገር መካፈል ያለባት መካፈል። እቺ ሴት እኮ አሁን እኮ እቺ ሄርሜላ የምትባለው እኮ 3 ወር ከሱ ጋር አብራ አንድ ቤት ከተቀመጠች እኮ ምንም ነገር ይሁን በቃ ከሱ ጋር የሆነ ነገር ልትካፈል ትፈልጋለች። ማታፍር ጉድ ማለት ነው። አንቺንም ባለቤትሽንም ወንድሞችሽንም አንቺ የምታስንቂያቸው አንቺ ነሽ እንጂ ያስናቅሽው አንቺ ነሽ እንጂ ከነሱ መሃል ኩት አልወጣም ብለሽ አስታራቂ መስለሽ አዛኝ መስለሽ ለሩታ የምታዝኝ መስለሽ ለአብርሃም የምታዝኝ መስለሽ መሃል ላይ ገብተሽ የለያየሻቸው አንቺ እኮ ከመሃላቸው ብትወጪ እኮ ብን ብለሽ ብትሄጂ እኮ አብርሃምና ሩታ እርግጠኛ ነኝ ይገናኙ ነበር። አንቺ ፍላጎትሽ ሩታና አብርሃም እንዲለያዩ ነው። ያው እንኳን ደስ ያለሽ በቃ በእጅሽ አስገብተሽዋል። አብረሽ ክላስ ውስጥ ቁጭ ብለሽ ከዚህ በላይ ምን ማየት ያስፈልጋል? ቤተሰብ ባልሽን ከሌላ ሴት ጋር አንድ ሩም ውስጥ ስታገኝ ምንድነው ከዚህ በላይ የሚጠበቀው? ሩታ ከዚህ በላይ ምንድነው የምትጠብቀው? ምንም ወንጀል ውስጥ መግባት የለባትም። እሷን በቃ ጎል ሊያስገባት ነው የፈለገው። ገብቷችኋል? ስለዚህ ወንድሞቿም መረጋጋት አለባችሁ። እናንተ ረጋግታችሁ የራሳችሁ የምታረጉት ነገር ማድረግ ነው ያለባችሁ። ይሄ ልጅ በጣም ከባድ ሴራ ነው ያሴራ ያለው አብርሃም ማለት ነው። በቃ አያችኋል እንዴት እንደሚያረገው፣ እንዴት እንደሚንጠባረር፣ እንዴት እንደሚሆን። እሷ ደግሞ ከስሩ ነው እንዴት ትላለች። እንደው አይ ሩታ ፍለፊቱ አብርሃም ፍለፊት ነበር ያኔ በጥፊ ፊቱን ብትወለውል እንዴት ደስ እንደሚለኝ ነበር።
ጥፊሽን ተውሽኮ ጥፊሽን ተውክሹ የኔ ነብር ነሽ እኮ እናቴ። ግን ነብርነትሽን ደግሞ ቀዝቀዝ አድርጊ። ለምን በኋላ ላንቺ ነው ችግር የሚፈጠረው። ለልጅሽ መታሰር የለብሽ። አሁን ደግሞ ህግ ጠብቋል። ማንኛውም ሰው እንደፈለገ ሰው መናገር አይችልም። ገብቷቸዋል። ስለዚህ ህጉ ስለጠበቀ ሩታ እንደፈለገች እንደዚህ ከፍታ ስትገባ ምናምን ሌላ ነገር ሊባሉ ይችላሉ። ግን ይሄ ልጅ ምንድነው መክሰስ ያለባት? አሁን ሩታ ያልተ ትዳሩን ጥሎ ሳይፋታ ከሌላ ሴት ጋራ ሲልከሰከስ አገኘሁት። ስለዚህ እኔ ከሱ ጋር መፋታት አለብኝ ብላ በቃ ማስገባት። እምቢ ካለች ደግሞ አልፈርም ካለ ደግሞ ይታሰራል። ገብቷችኋል? እና በጣም ነው ያዘንኩት። በጣም ይሄ ብጥብጥ ይሄ እንደዚህ መሆኑ በጣም ያሳዝናል። ምንም በቃ ከነሱ የማይጠበቅ ነገር ነው። ምን እንደ ሰው ምን እንደሚላቸው ሁሉ አላቅም። አብርሃም ቲቪቱም በጣም ከፍ ብሏል። እቺ ደግሞ የፈላባት ሴትዮች ሄርሜላ የምትባለውም አትሰማም። አብርሃም መታረቅ ብትፈልግ ኑሮ ሩታን ብትፈልግ ኑሮ እቺ ልጅ ተዋት ነበር። አንተ ሩታን አትፈልጋትም። ካልፈለግካት ለምን አትፈርመውም? ለምን ፈራ ለመፈረም ምን አስፈራክ እንዴ? ምንድነው ያስፈራክ? ፈርምላት እንዴ! ምን ልታምጣ ነው ከዚህ በኋላ አንተ ባል ልትሆናት ነው? ካዋረድካት በኋላ ከተዋረደች በኋላ ሁሉን ነገር አንተ እንደፈለግኩ ነው። ከዚች ጋር ስትጨማለቅ የቆየውን ሰው ሩታ መልሳ ካንተ ጋር እንድትሆን ትፈልጋለህ? እፍረት የሚባል ነገር ውስጥክ የለም? ምን አይነት እናንተ እኔ በጣም ነው በዛሬ ቅጥልን ያርኩት። እርርድብን ነው ምሉን በቃ እነሱን ባየ ቁጥር መቃጠል ሆነ እኮ ስራዬ። የአብርሃም ስራ ትላንትና ምን እንዳለ ሰምታችሁ እድላለሽ መመለስ ከቻልሽ ተመለሽ። ይሁላችሁ ይሄን ሀን ጥብረሩ ይሄን ሀን ይፈላበት። እቺ ልጅ ነው የሆነ ነገርማ በቃ አስነክተዋለች። በቃ እቺ ልጅ አትፋታው። እቺ ልጅ ከመሐላቸው አሁንም ካልወጣች ከባድ ችግር ነው የሚፈጠረው። እግዚአብሔርን ነው የምላችሁ። በቃ ወንድሞቿ ማይለኛ ናቸው። አብርሃም እንደዛ ነው። የሆነ ከባድ ነገር ነው የሚፈጠረው። ይሄ ለማየት ያብቃችሁ ብቻ እናንተ እና እኔ መናገር ማልችልም። ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው